አዶ ነው በንዴት ሆኖ 3 ጊዜ ከዛም በላይ ወላሂ አልፈልግሽም ብሏልና ያለውን ሁክም እንድትነግረኝ ነው። አልፈልግሽም ያለው ኒካን ለማውረድ ከሆነ ነው ኒካ የሚወርደው። ነገር ግን ስለ ተናደደ ያን ቃል ተናግሮ ከሆነ ኒካውን አያወርደው። ሰላም አለይኩም። ሰላም ቤት ያለች እሺ፣ ሰላም ቤት ካለች አንድ ቤት የምትለው ልጅ አንድ አስከፍለው አለች ወይ? እሺ ቀጥል። ማነህ ወርድ? ኦኬ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ አማን ናችሁ? ጀማው አልሐምዱሊላህ። እሺ ሁለት ጥያቄ ነበረኝ ኡስታዝ። እሺ አንደኛው ወንድም ነው ጠይቅልኝ ስላለኝ ነው እና እንትን ነበረ ባልና ሚስት ነበሩ፣ አግብቶ ነበር። ከዛ አጋጣሚ ከዛ በፊት አንድ ሁለት የተጨቃጨቀው ያው በቃል ደረጃ ፍትቼሻለሁ ተባብለው ያው ተለያይተው እየኖሩ ነበር። አንዳንድ ወር ምናምን አልፎ ያው ተገናኝተዋል ድጋሚ። መጨረሻ ላይ ደግሞ ጭራሽ እንታረቃለን ምናምን ብሎ ሶስተኛው ሲወጣ የእሷን ቤተሰቦች ሌላም እኛም ሰብስበው በዛ ሰው ፊት በአንድ በሁለት በሶስት ፈትቼሻለሁ፣ በቃ ከዚህ በኋላ አልፈልግሽም፣ አትፈልግኝ፣ በቃ ጨርሻለሁ ምናምን ብሎ ወጣ። ከዛ በኋላ ደግሞ ድጋሚ ከስንት ጊዜ በኋላ ከ4-5 ዓመት በኋላ ድጋሚ ደግሞ ማስተዳደር ጀመሩ። አሁን ላይ ሊገናኙና ወይም ሊታረቁ ፈልጓል ሁለቱም ማለት ነው። እና ይሄን እንዴት ታያለህ? አንደኛው ጥያቄ ስንት ጊዜ ነው የፈታት? በመጀመሪያ ላይ በአንድ ፈትቼሻለሁ ምናምን ብሎ ሁለቴ ፈቷታል በተለያየ ጊዜ ማለት ነው። ከዛ በሶስት በተለያየ ጊዜ ሁለቴ ከፈታት አሽከተልሽ በተለያየ ጊዜ ሁለት ጊዜ ከፈታት ሁለት ኒካህ ወርዷል። ቀጥል። ሌላ ከዛ ሶስተኛው ጊዜ ደግሞ የእሷን ቤተሰቦች እንዳጋጣሚ ከዛ የእሱን ቤተሰቦች እሱ ያሰበው ሌላ ነገር ነው፣ ቤተሰቡም ደግሞ አላሰበም ይሄ ያደርጓል ብሎ ከዛ በኋላ ሰውን በተሳሰበበት አንድ እድል ተሰጥቶት ምን ትላለህ ሀሳብ ሲባል ለመታረቅ መስሏቸው ሰዎቹ ያዳምጡት። ከዛ እሱ እኔ ልታረቅ አይደለም የሰበሰብኳችሁ ምስክር እንድትሆኑልኝ ነው፣ አልፈልጋትም፣ በአንድ በሁለት በሶስት ጨርሻለሁ እኔ ከእሷ ጋር ምናምን ብሎ አወረደ ማለት ነው ሙሉ በሙሉ። ከዛ አሁን ላይ ደግሞ ቆይተው ያኔ ሊጋቡ ወይንም ሊገናኙ ፈልገው ነበር። ማለት ቻንስ ካለን እንጋባለን፣ ቻንስ ከሌለን ደግሞ ምንም ማድረግ አይቻልም፣ ያለው ነገር ፈቷን እስኪጠይቅልን ምናምን ብለው ነው ታያለህ። የሶስተኛውን ፈትቼሻለሁ ብሏል ወይስ አላለም? የሶስተኛው በአንድ በሁለት በሶስት ብሎ ፈቷል። ይዛኔ ግን ሶስት ጊዜም እንደዛ ሲያደርግ ያኔ በቅርብ ወራቶች ናቸው። ሜቢ 3 ወር ምናምን በ3 ወር ውስጥ ነው እንደዛ የሚያደርገው። እዛኔ ደግሞ ያኔ ጽንስ ላይ ነበረች ማለት ነው። አርግዝ ነበር። የሶስተኛውን በግልጽ ንገረኝ። ሶስተኛውን ፈትቼሻለሁ ነው ያለው ወይንስ ሌላ ቃል ነው የተናገረው? እንደዛ ነው ያለው፣ ፈትቼሻለሁ ነው ያለው። خلاص አልቋል። እንደሱ ካለ ሶስተኛውን ፈትቼሻለሁ ካለ መጀመሪያ የፈታው ምን ላይ ነበረች? ጽንስ ላይ ነበረች። እርጉዝ ነበረች። ልጁ ግን አያውቅም ነበር። ይወርዳል። እርጉዝና ላይ ቢሆንም ኒካ ይወርዳል። ሁለተኛው ጥያቄ ደግሞ እንትን ዘካ በየትኛውም ሰዓት ነው የሚወጣው ወይስ እንዴት ነው? አሁን ለምሳሌ የኔ ጥያቄ ነው ይሄ። የኔ ብር እዚህ ዱባይ ነው የምሰራው። ከዛ አካውንት ላይ ያስቀምጣለሁ ማለት ነው። ሳስቀምጥ ያኔ ብሬ ቢያንስ አመት ድረስ የተቀመጠ ብሮች አሉ። እስከ 400-500 ሺህ ብር አለ። ከዛ እኔ አንድ ቀን ዘካ አላወጣሁም። ይሄ እንዴት ነው የሚታየው? ማለት ያሰብኩት ነገር እሰራለሁ ብዬ ያቀዱት ነገር ይኖራል እና ይሄን ነገር እንዴት ዘካ መጠኑ ከደረሰ በየአመቱ ነው መወጣት ያለበት ዘካተል ማለት። ስለዚህ ያለህን ገንዘብ ለ40 አካፍልና የሚመጣ ውጤት የዘካ ብር ነው። እሱን ታወጣለህ በየአመቱ። መጠኑ ምን ያህል? በወርቅና በብር ነው የተቀመጠው። በወርቅ በአቅራቢያ ወደሚገኝ ብር ሂደህ ትጠይቃለህ። 595 ግራም ብር ስንት ይሸጣል ብለህ ጠይቃቸው የሚነግሩህ ውጤት የዘካ ብር ነው። 5000 595 ግራም ብር
ጠይቃቸው ቢነግሩ ውጤት የዘካ ገንዘብ ያን የሚሞላ ገንዘብ እጄ ላይ ሞልቶ ዓመት ከሞላ ዘካ አለበት። ስንተኛ ዓመት ጀምሮ በዚያ መጠን እንደሞላ ታረጋግጥና ዘካ ታወጣለህ። የዓመት ስታወጣ ጊዜ ለ40 እያካፈልክ ነው የምታወጣው ገንዘብህን ሙሉ 40 ካፍል። እሺ ከላይ ፋይሰል አህመድ ፋይሰል እኔ ትንሽ አልቆይም እና ትንሽ እናውራና ትቀጥላለህ። ያሬዶ አንድ ትቀጥላለህ። ፋይሰል ሜታናስ ፋይሰል ወረደ። ፋይሰል አህመድ ይላል ስሙ። ወላሂ ኮሜንት ላይ እስልምና ተረት ነው እየጻፈ ነበር። በዛን አስገባ። እንዲህ አይነቶች ልጆች ነው ስማቸውን ቀይረው የሙስሊም ስም ያደርጉና ገስት ላይ ያስቀምጧቸዋል። ከዛ ያውና ፊልም ይሰራሉ። ፋይሰል አህመድ ላይ ጀይም ብሏል። አስገብታ እንዴ እናግባ እና ዘለቀ ናግባ። እሺ ያሬዶ ቀጥልሽ። የሆነ ኡስታዝ ስሙን አላውቅም፣ ግን በመጽሐፍ ቅዱስ ራሱ ኢየሱስ ክርስቶስ አልሞተም ብሎ ሲናገር ነበረ። ይህን ደግሞ ሀሳብ አንተን ስጠይቅ አንተም ደግሞ ኢየሱስ ክርስቶስ አልሞተም ብለሃልና መጽሐፍ ቅዱስ ደግሞ እንደሞተ ይናገራል። ይሄን ሀሳብ እንዴት ነው የምታየው ነው እንደዛ? ከዛ አንተ ደግሞ መጽሐፍ ቅዱስ ላይ እንደሚድን ተቀምጧል። ይሄ ማለት መጽሐፉ ይጋጫል። ስለዚህ ከተጋጨ ደግሞ ተቀባይነት አይኖረውም። መጽሐፍ ቅዱስ ላይ እንደሚድን ተቀምጦለታል። ሲቀጥል በክርስቶስ ሞትና ትንሣኤ ዙሪያ የተወሩ ዘገባዎች ግጭት አላቸው። አንድ ግጭት ኖሩ በእምነት ጉዳይ ላይ ያንን ነገር ውድቅ ያደርገዋል፣ አምላክ እንዳልሆነ ያረጋግጣል። እና ያ አንድ ግጭት ብቻ ነው ራሱ ነው አይጋጭም። መጽሐፍ ቅዱስ አይጋጭም። ስለሱ ልናይ ነው። ክርስቶስ መነሳቱን ትንሣኤ ማድረጉን ሐዋርያቶች እኛ ለዚያ የአይን ምስክሮች ብለዋል። በጣም ጥሩ። ክርስቶስ ሲነሳ ያየ እንግዳውንስ አንድ የአይን ምስክር ስጠን። ዋሽተው እንዳሉ ሐዋርያቶች አላየም የሉም ነበር። ክርስቶስ ለመነሳቱ ያየ አንድ የሐዋርያ ምስክር ስጠን። ተነስቶ ከነሱ ጋር ነበረ። አሁን ቶማስ ሲነሳ አይተውታል። ትንሣኤ ሲያደርግ ሲነሳ ያየዋለህ እና መጀመሪያ ሲሞት አይቶ ነበረ። ከዛ ሲነሳም ከነሱ ጋር ነበረ። እሺ ሲነሳ ያየው አንድ ሐዋርያ ስጠኝ መጽሐፍ ቅዱስ ላይ ጥቅስ። ይህን ጥያቄ ጠይቄ አንድ ክርስቲያን አንድ ዲያቆን መመለስ አቅቷቸዋል። አንድ በአላህ ስም ላለሁ እስከ ትንሣኤ ቀን ድረስ አይመልስም። ኢየሱስ ክርስቶስ ከሙታን ሲነሳ ያየው አንድ የሐዋርያ ምስክር ካለ እና ሮሜ ምዕራፍ 10:9 ላይ ይመስለኛል ኢየሱስ ክርስቶስ እንደሞተ ጳውሎስ ነው የጻፈው። እንደተነሳ በአፍህ ብትመሰክር በልብህ ብታምን እግዚአብሔር ከሙታን እንዳስነሳው ታምን ትድናለህ ይላል። እሱማ ሲነሳ አይተታል ወይ ነው ጳውሎስ ራሱ የለም እሱ ከሱ ጋር የነበረ እንደዚህ ብሎ አሁን ኢየሱስ ክርስቶስ መጀመሪያ ሲሞት ሲሰቀልም እዛው ነበረ። ጳውሎስ ነው ጴጥሮስ ነበር 12 ከይሁዳ በቀር ሲሰቀልም ሲነሳ ጳውሎስ ነበር። እሺ ኖ ጴጥሮስ ነው። እነ ጴጥሮስ እነ ቶማስ ሲነሳ ምን አልከኝ? ኢየሱስ ክርስቶስ ከሙታን ሲነሳ ነበሩ እነ ጴጥሮስ እነ ቶማስ። እሺ ዮሐንስ ወንጌል ላይ ያለውን እናነባለን። ኢየሱስ ክርስቶስ ከተነሳ በኋላ ያደረገው ቆይ መጽሐፍ ቅዱስ ላይ የተጻፈውን ግማሹን ወስደን ግማሹን መተው አንችልም። ኢየሱስ ክርስቶስ ሞቷል ተነስቷል ተብሎ ተጽፏል። ገብተዋል? የአይን ምስክሮች ነን ለመነሳቱ ብለዋል። እንዳም ሐዋርያቶች ውሸታም እንደሆኑ ነው የሚገልጸው መጽሐፍ። የተጻፈው እያለ የአይን ምስክር ግዴታ እኮ ያስፈልግ። የተጻፈ ካለ ሁሉም አሉ እነሱ እኛ ያየነውን መስክረናል እያሉ ብዙ ቦታ እኮ ነው የተናገሩት። ሐዋርያቶች ላይ የተዋሸው ትልቅ ውሸት ነው። የመጽሐፍ ቅዱስ በሐዋርያቶች ላይ ዋሽቶባቸዋል። ኖ ውሸት አይደለም። ማየት ማለት ኢየሱስ ክርስቶስ ሲሰቀል አሁን ጴጥሮስ 3 ጊዜ እንደካደ ይናገራል። እዛ ቦታ ላይ
በገረዶች ፊት እንደካደ ይናገራል። ከዛ በኋላ ንስሐ እንደገባ ይናገራል። ከዛ ሲሰቀል ጴጥሮስ አይቶ ነበረ። ከዛ ከሞተ በኋላ ተነስቶም ከእሱ ጋር ተገናኝቷል። እባክህ ሲነሳ ያየው ሐዋርያ አለ ወይ ነው? በግልጽ የተጻፈ ቦታ የለም፣ ግን ኢየሱስ ክርስቶስ እንደሞተ እንደተነሳ መጽሐፍ ቅዱስ እኮ ይናገራል። ግልጽ አድርጎ ይናገራል። የለማ ማስረጃ የለውማ መጽሐፍ ቅዱስ ክርስቶስ እንዴ ሮሜ ላይ ያለው ለማድረግ ምንም ማስረጃ ጳውሎስ ብትመሰክር ብሎ ተናገረ። ውሸት አለ የሚያስመሰክራቸው የለም እኮ ማስረጃ የለም መጽሐፍ ቅዱስ። እሱ ራሱ እኮ ምስክር ነው። አላየማ እሱ ጭራሽ እንደውም የዛኔማ ጳውሎስ ከሃዲ ነበር፣ አሳዳጅ ነበር። ሐዋርያ ከሃዲ ነበር ጳውሎስ፣ አሳዳጅ ነበር። ስለዚህ በክርስቶስ አስተምሮ ጊዜ እርሱ ተማሪ ማን ነበር ማያውቀው? እሺ ዮሐንስ የጻፈውን ራእይ ላይ ያለው ላሳይ። በራእይ ያየው ክርስቶስ ከሙታን ሲነሳ ያየ ሐዋርያ ካለ ከየትኛው አንስተን ችግር የለውም። ኢየሱስ ክርስቶስ ራሱ መስክሯል በአፉ አለ። መጽሐፉ እንደዛ ይላል። ግን የሐዋርያቶች የዓይን ምስክር ነን ብሎ የጻፉት ምን እናድርገው? ውሸታም ናቸው እነሱ ማለት ነው። አላየም እነሱ ነው የተወጋበትን ቦታ እጁን እግሩን አይቶ ነው እንደዛ ብሎ ህያው ምስክር ነን ብሎ የጻፉት አይደለም። የእምነት እንትን ነው። ምን አለ ከሙታን ለመነሳቱ ራሱ የዓይን ምስክሮች እንደሆነ ተናገረ። ኢየሱስ ራሱ ከተናገረ አይበቃም? ስለዚህ በተግባር ያንን አይተን የዓይን ምስክሮች ነን አይተናል እኮ እያሉ ነው እነሱ። ለዚህም እኛ ላየነው የምንመሰክረና የዓይን ምስክሮች ነን ብለው ተናግረዋል እያልኩ የዓይን ምስክር ኢየሱስ ሞት አላዩም ወይ ነው ለጥያቄ። ሲነሳ ዋናው ትንሣኤ ነው። ክርስትና የቆመው በትንሣኤው ላይ ነው። ጳውሎስ ሲናገር ምን አለ መሰለህ? ክርስቶስ ጳውሎስ ሲናገር ምን አለ? አዳምጡ እንጂ ጳውሎስ ሲናገር ምን አለ? የክርስትና እምነት የቆመው ትንሣኤው ላይ ነው እያልኩ እኮ ነው። ጳውሎስ ምን አለ? ክርስቶስ ግን ከሙታን ካልተነሳ ስብከታችን ከንቱ ነው፣ ክርስትናችንም ውሸት ነው አለ። ስለዚህ ክርስቶስ ትንሣኤ ሲያደርግ ያየ ሐዋርያ አለመኖሩ ክርስትናን ውሸት ያደርጋል። ክርስትና የሐሰት ሃይማኖት ነው ለማለት ይሄ ልክ ሰዎች። እሺ ኢየሱስ ክርስቶስ እኮ እኔ ሞቼ ነበረ ግን ከሞቱም ተነሳው ብሎ የተናገረበት ቦታ አለ። እሱን አትቀበልም? ይህንን የዓይን ምስክር እየፈለግን ነው እኛ። የዓይን ምስክሮች ነን ስላሉ ሐዋርያቶች እየጠየቅናቸው ነው። እሺ እሱን እመጣበታለሁ። የኢየሱስን አትቀበልም? ኢየሱስ ክርስቶስ ያንን ቀድመም ተናግሯል እኮ ይላል እኮ መጽሐፉ ወገናችን። ቀድመም እኮ ተናግረህ ነበር። እኔ መጀመሪያ እንደገባ ጥቅሱን የሰው ልጅ ለ3 ቀንና ለ3 ሌሊት ከምድር በታች ሊቆይ ይገባዋል ብሎ ኢየሱስ ተናግሯል ብያለሁ። እሱ ሳይሆን ያንን የዓይን ምስክሮች ናቸው ወይ ለዚህ ተግባር ነው ዋናው ቁም ነገር አይደለም። እሺ ኢየሱስ ክርስቶስን አሳልፎ የሰጠው ማን ነበር? ያሬዶ ይሁዳ ነው። ያሬድ ይሁዳ አይሰሙም? በስንት ዲናር ነበር የሸጠው ኢየሱስ? አይስጠኝ ዲናር ይመስለኛል፣ እርግጠኛ አይደለሁም። 30 ዲናር ችግር የለውም። በ30 ዲናር ነው አሳልፎ የሸጠው። ታዲያ እንደገና ይሁዳ ያንን 30 ዲናር መሬት ገዝቶበታል ወይንስ አልገዛበትም? ገዝቶበታል። ትክክል ነህ፣ ትክክልም አይደለም። ፍጹም ትክክል፣ ፍጹም ስህተት ነው። ምክንያቱም በአንድ ቦታ ላይ መሬት ገዝቶበታል ይላል፣ ሌላ ቦታ ላይ ደግሞ አልገዛበትም ይላል። ለካህናት አለቆች ወስዶ በቤተ መቅደስ ወረወረላቸው አልፈልግም ብሎ እነሱም አንስተው ገዙበት እነሱ ይለናል መጽሐፍ። ማን የገዛበት? ይሁዳ ነው የገዛበት። የካህናት አለቆች ናቸው የገዙት። እዛ እኮ ሀሳቡን በምናይበት ጊዜ ሀሳቡ በዛ ብር ላይ የተደረገው ሀሳቡ ነው የምናገረው እንጂ ይሁዳ መግዛቱን አለመግዛቱን አውጣነች አንድ ቦታ ላይ ገዛበት ይላል፣ ሌላ ቦታ ላይ ደግሞ አልገዛበትም። ለካህናት አለቆች ወርውሮ ጥሎላቸው ይላል። ላሳየህ? አሳይኝ። እሺ
መጀመሪያ እዚህ ጋር እንመልከት። የሐዋርያት ሥራ ምዕራፍ 18 ላይ ያው ከእኛ ጋር ከ16 ጀምረን ወንድሞች ሆይ አለ ኢየሱስን ለያዙት መሪ ስለሆናቸው ስለ ይሁዳ መንፈስ ቅዱስ አስቀድሞ በዳዊት አፍ የተናገረው የመጽሐፍ ቃል ይፈጸም ዘንድ ይገባ ነበር። ከእኛ ጋር ተቆጥሮ ነበር እና ለዚህም አገልግሎት ታድለው ነበር። ይህም ሰው በአመፅ ዋጋ መሬት ገዛ ይለናል። በግንባሩም ተደፍቶ ከመካከሉ ተሰነጠቀ፣ አንጀቱም ሁሉ ተዘረገፈ ይለናል። ስለዚህ በገንዘቡ መሬት ገዝቶበታል አይደለ ይሁዳ? እሺ ያ አሁን ደግሞ ማቴዎስ ወንጌል ላይ ሄደን ነው ምዕራፍ 27 ቁጥር 3 ያው በዚያን ጊዜ አሳልፎ የሰጠው ይሁዳ እንደተፈረደበት አይቶ ተጸጸተ። 30ውንም ብር ለካህናት አለቆች ለሽማግሌዎች መልሶ ንጹሕ ደም አሳልፌ በመስጠቴ በድያለሁ አለ። እነርሱ ግን እኛስ ምን አግዶን? አንተው ተጠንቀቅ አሉት። ብሩንም በቤተ መቅደስ ጥሎ ሄደና ታንቆ ሞተ። የካህናት አለቆችን ብሩን አንስተው የደም ዋጋ ነውና ወደ መባል እንጨምረው አልተፈቀደም አሉ። ተማክረውም የሸክላ ሰሪውን መሬት ለእንግዶች መቃብር ገዙበት አለ። ስለዚህ ብሩን መሬት የገዛበት ይሁዳ ነው ወይንስ የካህናት አለቆች ናቸው? እዚህ ጋር የካህናት አለቆች ናቸው ወሩሮ ጥሎላቸው ሄዶ ይለናል። እዚያ ጋር ደግሞ ያው ሰው ራሱ ይሁዳ ሄዶ መሬት ገዛበት ይለናል። ይጋጫል አይጋጭም? ይሄ አምላክ ቃል ነው። የአምላክ ቃል ይጋጫል? እኮ የምነግርህ እዚህ ጋር ሀሳቡ እኮ ነው ብሩ ተወስዶ የተደረገበትን ሀሳቡን እኮ ነው ዋናውን ለማስተማር የተጻፈ ነው። ደግሞ ጥያቄን መልስ ያሬዶ። መሬቱን ገዝቶበታል አልገዛበትም? ይሁዳ ገንዘቡን ገዝቶበታል አልገዛበትም? ካህናት አለቆቹ ሊሆኑ ይችላሉ። ተገዝቷል። የለም መሬት ማን ነው የገዛበት? ይሁዳ ነው። ይሁዳ ነው። እዚህ ጋር አልገዛበትም። ለካህናት አለቆች ወርሮላቸው ሄዱን አልፈልግም ብሎ እነሱ አንስተው ገዙበት ይሉናል። የትኛው ትክክል ነው? ሁለቱም ትክክል ነው። አሜን ነው። ትክክል ነው። አዎ እነሱ እዚህ ጋር ይሁዳ እንደ አይምሮን አሰራ እንጂ እዚያ ጋር ራሱ ገዛበት ይለናል መሬት። እዚህ ጋር ደግሞ ወርሮላቸው ሄደ እኮ ሰውዬ እኔ አልፈልግም ብሎ ጥሎ ሄዳ። እነሱ የካህናት አለቆች ሄዱና ገንዘቡን አንስተው ገዙበት መሬት ይላል። በዚህ ቦታ እኮ የእሱ ጸጸትን እኮ ነው የሚያሳየው። ከገዛ በኋላ ያደረገው ነገር ወደ እሱ ራሱ ልንመጣ ነው። ወደ እሱ ራሱ ልንመጣ እዚያው ላይ ይሁዳ እንዴት ነው የሞተው? ይሁዳ እንዴት ነው የሞተው? አሟሟቱን አላውቅም። ሁለቱም ይናገራል የተለያየ ነው። አንደኛው ምን ይላል? ታንቆ ነው የሞተ ይለናል። ለአንደኛው ታንቆ ሞተ ይልና ስማ ኡስታዝ ስማ፣ መጽሐፍ ቅዱስን አሁን ማርቆስ የጻፈበት መንገድ እና አሁን ጽፎ የሚጠቀሙበት ቃላት አለ። የቃላት ልዩነት ነው። ገብተዋል? በሁለቱም ቦታ ግን ይሁዳ እንደ ካደ ይናገራል። የይሁዳ ክህደቱን ይናገራል። መጽሐፍ ቅዱስ ያው እንደ ቁርአን አላህ ወረደ ወይ ከእግዚአብሔር ወረደ ብለን እኛ እናምን ሰዎች ናቸው የጻፉት። ማርቆስ ዘመን ላይ ያለው ቋንቋም በዛ ሰዓት ላይ በዳዊት ላይ የተነገረው ሁለቱም አነጻጽረን በምናይበት ጊዜ የካልቸርም ብዙ አይነት ልዩነት አለ። ስለዚህ መጽሐፍ ልክ እንደኛ እንደ ቁርአን መጽሐፉ ከአምላክ አይደለም ማለት ነው። ሰዎች ናቸው የጻፉት። ምድር ላይ የሰዎች ሀሳብ ሁሉም ያዩትን የመሰላቸውን ጽፈዋል አይደል? በእግዚአብሔር መንፈስ ተነድቶ ትክክለኛ በሱ ከሆነ የአምላክ መንፈስ የሚጋጭ ቃል ይናገራል። ይሄ አምላክን ማስወቀስ ነው። መንፈስ ቅዱስ ራሱ አይጋጭም። ያው ይጋጫል። ዋናው መሬቱን የገዛበት እንዴ ዋናው ይሁዳ ምታዱ እንዲህ ስለ ይሁዳ እኮ ነው እየተናገረ ያለው። ዋናው ምናምን ብለህ አንተና ትበል የተጠየቀውን መልስልኝ። ገንዘቡን የገዛበት ማን ነው ይለናል መጽሐፍ ካልተጋጨ። ይሁዳ ይላል። እዚህኛው ደግሞ ያልገዛም ጥሎት ሄደና የካህናት አለቆች ናቸው የገዙበት ይለናል። እዚህ ጋር ይሁዳ ጸጸት ነው የሚያሳየው። ጸጸት አይደለም ጥያቄ፣ መሬትን ስለገዛው አካል ነው ጥያቄ። አትቀይር ሀሳቡ። መሬቱን ስለገዛበት አካል ማን ነው የገዛበት? እሺ ማን ነው መሬቱን የገዛበት? እሺ ገዛ ብሎ የተጻፈበት ቦታ እስቲ አውጣን እንደገና እናነበው። አንብበን ወደዚህ እንመጣለን። አንብብ ከመጀመሪያው ጀምሮ። ምንም አዲስ ነገር አታገኝም። ራሱ ነው የገዛበት። የሐዋርያት ሥራ ምዕራፍ 1 ቁጥር 18
ያው እሺ ከ15 ጀምራ ያው እዚህ ጋር አሁን ጴጥሮስ ሲናገር የነበረው በዳዊት የተባለው ቃል ይፈጸም ዘንድ ይገባል እያለ ትንቢት ተናግሮ ነበረ። ይሁዳ ኢየሱስ ክርስቶስን አሳልፎ እንደሚሰጥ። እሺ መሬቱን ማን ገዛበት ይለናል እዚህ ጋር። ኦኬ ይሁዳ ይላል። በጣም ጥሩ። ግን ሀሳቡን ደግሞ ማወቅ አለብህ። ሀሳቡንም መረዳት አለብህ። አንዱም ሀሳብ ብቻ ቆይ አንድ በዳዊት አፍ የተባለው እዚህ ጋር ደግሞ ምን ይላል? ማነው የገዛበት ይለናል። ቁጥር 17 ላይ የካህናት አለቆችን ብሩን አንስተው ያው ችግር የለም ከ3 ጀምር ይላል። በዚያን ጊዜ አሳልፎ የሰጠው ይሁዳ እንደተፈረደበት አይቶ ተጸጸተ። 30ውን ብር ለካህናት አለቆችና ለሽማግሌዎች መልሰው በቃ ብሩ ንጹሕ ደም አሳልፌ በመስጠት ይበድያለሁ አለ። እነርሱ ግን እኛስ ምን አግዶ እናንተ ተጠንቀቅ አሉት። ብሩንም በቤተ መቅደስ ጥሎ ሄደና ታንቆ ሞተ፣ ሳይገዛ ማለት ነው። የካህናት አለቆችን ብሩን አንስተው የደም ዋጋ ነውና ወደ ብርባል እንጨምረው አይገባም አሉ፣ አልፈቀደም አሉ። ተማክረውም የሸክላ ሰሪውን መሬት ለእንግዶች መቃብር ገዙበት ይላል። ማናቸው መሬቱን የገዙበት? የካህናት አለቆች የጌታ ሰው። ስለዚህ እዚህ ጋር ይሁዳ ነው አልከን፣ እዚህ ጋር ደግሞ የካህናት አለቆች ናቸው የገዙበት አልከን እኮ። በዛ ብር በተሸጠው ብር ነው ሁለቱም የተገዛው፣ በተሸጠው ብር ነው። ጥያቄን እባክህን በደንብ አድርገህ አግኝተሃል። አውቀህ ከሆነ አላውቅም። ገዢዎቹ ነው እየጠየኩኝ ያለሁት። ማን ነው የገዛበት? እዚያ ጋር ይሁዳ ነው አልከን፣ እዚህ ጋር ደግሞ የካህናት አለቆች ናቸው አልከን። ትክክለኛ ይሁዳ ከራሱ ብር ሳይሆን ኢየሱስ ክርስቶስን የሸጠውን ብር ለነሱ ሰጣቸው፣ እነሱ ገዙ እና በተዘዋዋሪም ከይሁዳ የተወሰደ ነው። እሱ ደግሞ እዛ ገዛበት ይለናል። እሱ እዛ ገዛበት ራሱ ይለናል። እሺ ቃሉ ተፈጽሟል እዛው የተባለው ወይስ አልተፈጸመም? ዋናው ይሄኛው ላይ ተፈጽሟል ወይስ አልተፈጸመም? ደግሞ አልገዛም። እሱ ወርውሮላቸው ሄደ። ከዚያ እነሱ ናቸው አንስተው እኮ እዚህ ጋር ዋና ፖይንት ነው ብዬ ማስበው። ትንቢት ተነግሮ ነበረ ይሁዳ አሳልፎ እንደሚሰጥ ሆኗል። አሳልፎ ሰጥቷል። ከዛ በኋላ ተጸጸተ። እሱን ሀሳብ ነው የምናገረው። በመጽሐፍ ቅዱስ መጀመሪያ የተባለው ሆኗል ወይስ አልሆነም? አይደለም። በዚህ ሰውዬ ላይ ችግር በሰውዬ ላይ በይሁዳ ላይ በጣም በርካታ ግጭቶች አሉ። በይሁዳ ላይ ይህ ሁሉ ግጭት ምን የሆነ ስህተት እንደተፈጠረ ትረዳላችሁ። ይሁዳን እንዳልተሰቀለ ለማስመለስ የተሰቀለው አንድ አዳም። ሌላ ግጭት ልንገርህ። አሁን እዚህ ላይ ይሁዳ እንዴት ነው የሞተው ታውቃለህ? ይሁዳ ታንቆ ሞተ ይላል። ታንቆ ነው የሞተው? እርግጠኛ? ታንቆ ሞተ። ከዛ ወደቀ፣ እንጨቱ ተዘራገፈ። ሌላ ምንድነው? ሌላ አዲስ ነገር። ከዚያ ወደቀ፣ እንጨቱ ተዘረገፈ። እንግዲህ ጋር ነው ከዛ ምትራ አንተ ይሄን ጨመርካት ኖ አንጀቱ ታዲያ እንዴት ነው ባይወድቅ እንደዚህ ለሁለት የሚሰነጠቀው? ቆይቱ ጋር ነው። ከዛ ለምሳሌ ታንቆ ከዚያ በኋላ እንጨቱ ተዘርግፎ ነው ወሬ ይሄቱ ጋር ያገኘው። እዛ ያለውና እዚህ ያለው ሁለቱም አንድ ላይ ስታነብ ሀሳቡ እንደዛ ነው። በሁለቱም ይሁዳ ሞቷል። ወይ ይጋጫል የሚባለው ይሁዳ ባይሞት በህይወት ቢኖር ወይም ትንቢት የተናገረው ቃል ባይፈጸም አይደለም። በመሞቱ ላይ እኛማ ጥያቄ የለንም እኮ ሞቷል እኮ ሁለቱም ላይ ሞቷል እኮ። ይሁዳ አልሞተም ሊባል ነው ተጋጨ ሊባል የሚችል የለኝም። እኛ አልሞተም ይቻላል ሞቷል። ግን ያሟሟቱን ሁኔታ ሁለቱም የተለያየ ቃል ነው የገለጹት። አንደኛው አንጀቱ ተዘርግፎ ነው ይለናል፣ ሌላኛው አይደለም ታንቆ ነው የሞተው ይለናል። የትኛው ትክክል? ሁለቱም ልክ ነው። ሁለቱም እንደሚሞቱ ተናግረዋል። ሞቷል። አሁን አልሞተም ባላለም እኮ ወገናችን። እኔ ላረጋግጥልህ፣ ያው ስሙ ሁላቸውም ይሁዳ ሙቷል እያለ ነው ሁሴን።
በዚህ ለኔ ጥያቄ የለኝም። የአሟሟቱ ሁኔታ የትኛው ትክክለኛ? እሺ እዚህ ጋር አንድ ባንድ መልስልህ። ታንቆ ሞተ ይላል። እዚህ ቦታ ላይ ደግሞ አንጀቱ ለሁለት እንደተሰነጠቀ ይናገራል። አንድ ሰው ታንቆ ራሱን ወይም በራሱ በሚገልበት ጊዜ ወድቆ አንጀቱ ተዘራግፎ ለሁለት ተከፍሎ ሊሞት ይችላል። ግን በመጽሐፍ ግምታዊ ነገር ነው። ያሬዶ ግምታዊ ነገር አይደለም። ይህ የተጻፈ ነገር ነው። እንደነገርኩ መጽሐፍ ቅዱስ ሁለት አይነት ሰዎች በተለያዩ ቦታ ነው የጻፉት። ስለዚህ የቃላት አጠቃቀም ችግር ነው። ሁለት ቢሆንም እነሱ አንድ መንፈስ ቅዱስ ነው የገለጠላቸው አይደለ? ወይንስ የተለያየ መንፈስ ቅዱስ ከሆነ ቃል ስማማ ችግር የለም። አንድ መንፈስ ቅዱስ ከሆነ ለሁለቱም የሚገልጠው የተለያየ ቃል በፍጹም ሊሰጣቸው አይችልም። ወይንም ደግሞ የራሳቸው ሀሳብ ነው መንፈስ ቅዱስ ገልጦላቸው አይደለም ካልከኝ እስማማለሁ፣ ችግር የለውም። ሰው ናቸውና ሁሉም ያየውን ሊዘግብ ይችላል። አንድ መንፈስ ቅዱስ ከሆነ ግን አንድ ቃል ነው ሊሰጣቸው የሚገባው፣ የተለያየ ቃል ሊሰጣቸው አይችልም። ወይ የአምላክ ቃል አይደለም የሰዎች ሀሳብ ነው፣ ወይንም ደግሞ ይጋጫል። ይሄ ነው። እሺ በዛው ላይ ተያይዞ ወደ እዛው ላይ ተያይዞ አይሽ እሺ እኔ እኮ አሁን እንደነገርኩ ያ ትንቢት ካልተፈጸመ ይሁዳ ካልሞተ እሱ በሕይወት ካለ ወይም ያልሞተውን ሞቷል እዛ ቦታ ተብሎ እዚህ ባይሞት ትንቢቱ አልተፈጸመም ይጋጫል ይባላል። ግን የአሟሟት ሁኔታ ሁለቱም እንደሞተ ተናግሯል እኮ። ቆይ ልጨርስ። አልሞተም አለ እኮ እንዳመንክ አሁን አይቻለሁ እኮ። ግን የቃላት አሁን የጻፉ ሰዎች አሁን ደቀ መዛሙርቱን የተጠሩበትን አጠራር ካየህ አንዳንዶች ያልተማሩ ናቸው፣ አንዳንዶች ደግሞ የተማሩ ናቸው። ስለዚህ የቃላት የገለጹበት የቃላት ችግር ነው እንጂ ከሞተ አንዱ ታንቆ ሞተ ያለውና ደግሞ አንጀቱ ተዘራግፎ ለሁለት ተከፍሎ ሞተ ተባለ እዚህ ጋር ችግር የለውም ብዬ ነው የማስበው። ይጋጫል ብያለሁ። አረ ሌላ ደቀ መዛሙርቶች የተማሩ ናቸው ነው ያልከው? ኖ ያልተማሩ አሉ፣ ያልተማሩ ማለት ደግሞ የተማሩ አሉ ብለው የተማሩ አሉ ብለናል አይደለ? ከደቀ መዛሙርት ሀሳቡን ይሄ እኮ እንዴት ነው አንተ የምታየው? እዚህ ጋር የተባለው እዚህ ተፈጽሟል። ይሄን ታምናለህ አታምንም? እንደተፈጸመ ትንቢቱ እንደሚጋጭ እያሳመንኩ ጭራሽ እንደተፈጸመ ታምናለህ ወይ ትለኛለህ አንተ? ተው እንጂ ያሬዱ እንደሚጋጭ አንተ እኮ ራስህ አመንክ። እንደሞተ ተናግሯል። ማን እንደሞተ ማን ጠየቀ? እሱን ሲጀመር እኛ እኮ አልጠየቀም። ሞቷል አልሞተም ይሁዳ ብዬ ብጠይቅህ ኖሮ አሁን አመንክ ልትለኝ ትችላለህ። ነገር ግን የአሟሟቱ ሁኔታ የተለያየ ዘገባ ነው የተዘገበው በተለያዩ ወንጌሎች ላይ። በአንደኛው ወንጌል ላይ በአንደኛው በሐዋርያት ሥራ ላይ የተለያየ አሟሟትን ነው የሚገልጸው። እሱ ነው እያልኩኝ ያለሁት። ሌላኛው ነገር ከዚሁ ጋር በተያያዘ መግደላዊት ማርያም ማን ነው ኢየሱስ ክርስቶስ ተነሳ በተባለበት ጊዜ ወደ መቃብሩ መጀመሪያ ሄደው ማን ነው? መቃብሩ ላይ ማርያም ናት። ሌላ ሰው አብራት አለ? እንጃ ቦታውን ስታወጣ እንዳምጥስ አታውቀውም እስካሁን? ማርያም መጀመሪያ እንደተገለጠች አውቃለሁ፣ ግን አንተ የምታውቀው ሌላ ካለ እኮ ላሳይ። ለምሳሌ እንመልከት። ይሄ ሁሉ መጨረሻ ወላሂ ለምን እንደሆነ ይሄ ሁሉ ዝግብ እነግራቸዋለሁ። አምላክ አላህ ክርስቶስን ስላሳረገው ተገድሏል ተሰቅሏል ለማለት የጻፏቸው መጽሐፍቶች እንዳለ ውዝግብግብ ብለዋል። እንዳለ ይፈቻል። የክርስቶስን መነሳት አምላክ እንዳስነሳው ያንን ለመቃወም የተጻፉ መጽሐፍቶች ናቸው እነዚህ መጽሐፍቶች። እንዴት እንደሆነ አሁን ትረዳላችሁ። አሁን እንመልከትሽ። አሁን እንመልከት። ተመልከቱት። ላውጣላችሁ አንድ ጊዜ يا سلام 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 ربنا ቲክቶክ ከፈተ። እሺ የት ጋር እንገባለን? ማቴዎስ ወንጌል ላይ እንግባ።
ከየት እንጀምር? ከየት እንጀምር? አንዴ ከቻላችሁ ሰዎች ታቢያ አድርጋችሁ፣ እሺ ከቻላችሁ እንዳታደርጉ። ከዮሐንስ ወንጌል እንጀምር። እሺ ያው እዚህ ጋር ምን ይላል? ዮሐንስ ወንጌል ምዕራፍ 20 ከሳምንቱ በፊተኛው ቀን መግደላዊት ማርያም ገና ጨለማ ሳለ ማለዳ ወደ መቃብር መጣች፣ ድንጋዩም ከመቃብሩ ተፈንቅሎ አየቻለ። ይሄ ልጅ ትክክል ነው። ይቅርታ ያሬዶ ማርያም ነች የመጣችው ብላኝ ነበር አይደል? ነው ተሳስቻለሁ። ሰው ይሳሳል። ማርያም ብዬ ነበር። አዎ ማርያም ብለህ ነበር። አብራት ሌላ ማንም ሰው የለም አይደል? አዎ እዚህ ቦታ ላይ የለም። አዎ ማርያም ብቻ ነች። አዎ አሁን ይቅርታ ያልኩህን ልትመልስ ነው በቃ። እሺ አሁን ደግሞ የቀደሞ የወስከፈት ነው አለ። የት ነው? ዮሐንስ ወንጌል ላይ ነበር። አሁን ደግሞ ማቴዎስ ላይ እንገባ። ማቴዎስ ላይ ልንገባ ነው። ምን ይላል እዚህ ጋር ደግሞ ማቴዎስ ምን አለን? በሰንበት መጨረሻው መጀመሪያ ቀን ሲነጋ መግደላዊት ማርያም እና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ አለ። ኦ ሌላ ማርያም አለች አለ። እሱ ደግሞ ዮሐንስ ሆይ ተሳስተሃል፣ አንድ ብቻ አይደለችም ሁለት አለች እያለ እኔ ጠይቀኝ እንደዚህ ጋር ቆይ ለኔ የምጠይቀኝ ቆይ ቅድም ማርያም ብቻ እንደመጣች ነው ዮሐንስ የነገረን። እዚህ ጋር ደግሞ ማቴዎስ መጥቶ ሌላ ማርያም አለች አብራት እያለ ምን ታያለህ? እነሱ እኮ መቃብርን ሊያዩ መጡ ይላል እንጂ ኢየሱስ ክርስቶስን አገኙ አይልም እኮ። መቃብርን ለማየት መጡ ይላል። ሊያይ የመጣው ስንት ሰው ነው እኮ ነው ያልኩህ። አንድ ነች ማርያም ነች አልከን አይደለ? እዚህ ጋር ደግሞ ሌላ ማርያም አብራት አለች እያለን ሁለተኛይቱ ማርያም እያለ ጨመረልን። የትኛው ትክክለኛ እኮ? ማርያም ሁለት ማርያሞች አሉ። የኢየሱስ ቅድም ዮሐንስ ደግሞ አንድ ማርያም ነች አለን የመጣች። በጣም ያሳዝነው ነገር ምን እንደሆነ ታውቃለህ? መጽሐፍ ቅዱስ አሁን መጋጨት ነው። በጣም የሚያሳዝነው ወንጌሎችን ካየህ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስን ካየህ አራቱም እነሱ ያ ለራሳቸው የተገለጠላቸው ጻፉ። ግን ሲጽፉ ሁሉም የክርስቶስን ሞትን የካዱ አንዱም የለም። በጣም ጥሩ የተገለጠላቸው። ስለዚህ የገለጠላቸው መንፈስ ቅዱስ የተለያየ ቃል ነው የገለጠላቸው ማለት ነው አይደል? አንድ ቃል አይደለም። የቃላት ችግር ነው እንጂ እኮ እዚህ ቦታ ላይ እኮ ምንም ይጋጫል ይባል ነገር የቃላት ችግር አይደለም ወገናችን። አንድ ሰው ነው የመጣው እያለ ሌላኛው ሁለት ሰው ነው የመጣው እያለ ቃላት ናቸው እንደነሱ ግለሰቦች ናቸው። ይኸውልህ አንደኛው መጥቶ አንዲት ማርያም ነች የመጣችው አለ። ሌላኛው መጥቶ ሁለት ናቸው አለ። ሌላኛው ይመጣና ሶስት ናቸው ይላል። አሁን ባሳይ ያውኑ ወጣጫሉ ይናገራል። ምንም ወደ ታች ባሰ የሚቀየር ነገር የለም። ና ታየሽ ያው ሻራም በመንዳፈለ አጥሽ የመጀመሪያው ውስጥ ያውጣል። የትኛው ዮሐንስ ነው? አዎ አይሽ ቻት ከሳምንት በፊተኛው ቀን መግደላዊት ማርያምም ገና ጨለማ ሳለ ማለዳ ወደ መቃብሩ መጣች፣ ድንጋይ ከመቃብሩ ተፈናቅለው አየች ይላል። እና ሁለቱም እኮ የመጡበት ሰዓት የተለያየ ሊሆን ይችላል። ሁለቱም እንደመጡ ይናገራል እንጂ የሆነ እንደ ትንቢት የተነገረ ቃል አይደለም እኮ እዚህ ቦታ ላይ ምንም እዚህ እኮ ያስብል ነገር የለም። በጣም ጥሩ። ስለዚህ የሚመጡበት ሰዓት ደግሞ ከተለያየ ሌላ ግጭት ነው። ሌላ ግጭት በራሱ አሁን እዚህ ጋር ልንገርህ ለአንተ ልንገርህ። ቆይ እዚህ ቦታ ላይ እኔ አሁን የያሬድ ከሳምንቱ መጀመሪያ ቀን ወደዚህ ቦታ ሄደ ብዬ ሌላኛው ሰው ደግሞ እንደገና ደግሞ ብሩክ የሚባለው ሰው ከሳምንቱ መጀመሪያ ቀን ሄደ ካለ ምንድነው እዚያ ግጭት? ሁለቱም በተለያየ ሰዓት ሊሆን ይችላል። መቃብሩን ለማየት ሄደዋል ይላል። ችግሩ ምንድነው? ችግሩ የመንፈስ ቅዱስ ችግር። አንድ አይነት ክስተት እየተናገረ የሚገኙ የተለያዩ ሀሳቦችን መናገሩ መንፈስ ይሄ የተለያየ ሀሳብ አይደለም። እየተናገረ ያለው የተነሳ እየተናገረ መቃብሩን ለማየት ስለመጡት አካሎች እየተናገረ ነው። መቃብሩን ለማየት ስለመጡ አካሎች እንጂ ለምሳሌ መቃብሩን ለማየት የመጣችው መግደላዊ ማርያም ነች ብሎ ሌላ ክስተት ደግሞ አነሳና ከዛ ሌላ የሆነ ክስተት ሌላ ማርያም አለች በዚያ ቦታ ብለን ችግር የለውም፣ እስማማለሁ። ግን ለአንድ ሀሳብ የተለያየ
ሁለት ናቸው አለ። ያኛው ዮሐንስ ደግሞ አንድ ነች አለ። አንድ ነች የመጣችው አለ እኮ የመጡበት ሰዓት በዚህ ሰዓት መጥቷል ይላል። አዎ ይናገራል። በሰንበት ጠዋት ላይ ነው የመጡት እያለ ይነግራል እኮ ጠዋት በደቂቆች ልዩነት በሰዓታት ልዩነት ሌሎችም ሁለት ማርያሞች አሉ። ሁለቱም ሊመጡ ይችላሉ። ይህ ግምት ነው። አሁንም እየነገርከኝ ያለው እንዲህ ሊሆን ይችላል እያልክ መጥቷል ይላል እንጂ እኮ እዚህ ቦታ ላይ ከአንድ ብቻ መታለች ሌላ በፍጹም የመጣ የለም የሚል የለም። በአንደኛው ሌላ ካለ አሳየን። ዮሐንስን ብጠይቅ አሁን ባገኘው ምንድን ነው የሚለኝ? ማነች የመጣችው ስለው አንድ ነች የመጣችው እያለን ነው፣ አንዲት ማርያም። ሉቃስን ሄጄ ስጠይቀው ደግሞ ባገኘው ቢጠይቀኝ ሌላ አለች አብራው። እሺ ማርቆስ የትኛው ነው ማመን የምችለው ከሁለት? ማርቆስን እስኪ ያውቃል። እሱ ራሱ ሌላ ግጭት ነው። እሱ ደግሞ ሌላ ሰርፕራይዝ ነው የምትሆነው። ሶስተኛ ሌላ ሰው አለ ነው የሚለን እሱ ደግሞ። እናውጣሽ ችግር የለውም እንደፈለገ ላውጣለት። አሁን አንደኛው ላይ ዮሐንስ ላይ አንድ ማርያም እንደሆነች አይታችኋል። ማርቆስ ላይ ደግሞ ሁለት እንደሆነ አይታችኋል አይደለ? አሁን ደግሞ የሳመጣው ሌላ ሶስተኛ አለች ነው። ጉድ ተመልከቱ። እሺ ማቴዎስ ላይ እንመልከት። ቁጥር 28 ላይ በሰንበት መጨረሻ መጀመሪያው ቀን ሲነጋ መግደላዊት ማርያም እና ሁለተኛይቱ ማርያም መቃብሩ ሊያዩ መጡ ብሎናል። ይሄን ቀድሞ አይተናል። አውጣልኝ አለኝ ማርቆስን። ሌላ ሙሽኪላ ነው። ይሄ ደግሞ ሙሽኪላ ዚያዳ ይላል። ሌላ ችግር። ሰንበት ካለፈ በኋላ መግደላዊት ማርያም፣ የያዕቆብ እናት ማርያም፣ ሰሎሜ መጥተው ሊቀቡት ሽቶ ገዙ ይላል እኮ። የመጡት ሁለት ማርያሞች ናቸው። ስማችሁ ማርያም ይባላል እንጂ ሁለቱም መጥተዋል ይላል። ሉቃስ 24 ማብራ ሉቃስ ደግሞ እንደምን እንመልከት። ሉቃስ ደግሞ ሌላ ነው የሚነግረው። ሉቃስ 24 ነገር ግን ከሳምንቱ በመጀመሪያው ቀን ያዘጋጁትን ሽቶ ይዘው ከእነርሱም ጋር አንዳንዶቹ ወደ መቃብር እጅግ ማልደው መጡ ይለናል። ማን ናቸው እነዚህ የመጡት? አላስረዳ ነው እዚህ ጋር አንዳንዶች መጥተዋል ብሎ ግልጽ አድርጎ ሉቃስ ነግረዋል። በዚህ ሰዓት እንደመጡ ስንት ሆኖ እንደመጡ አይነግርም። ሴቶች አንዳንዶች ከእነርሱ ጋር አብረው አንዳንዶች መጥተዋል። ያንን ከነማን ጋር ለማለት ፈልጎ ነው እኮ። መግደላዊት ማርያም፣ ያቺ ማርያም አመንዝራ የነበረችው ማርያም ሁለት ነበሩ። ሁለቱም እንደመጡ ይናገራል። የት አለ እኮ እዚህ ግልጽ። ነገር ግን ከሳምንቱ በመጀመሪያ ቀን ያዘጋጁትን ሽቶ ይዞ አንዳንዶች መጥተዋል ይላል። ሴቶች እዚህ ጋር ምን ይላል? የት አለ ደስ የሚለው? ምን የት አለ ደስ የሚለው? አንዳንዶች ማለት አንድ እሷ ብቻ ለምን አላለም? አንዳንዶች መጥተዋል አይደል? ይኸውልህ እዚህ ጋር ያነሳው ማንን ነው? ሉቃስ ማንን አነሳልን? ዮሐንስ አንድ ማርያም ነች አለ። ማርቆስ ደግሞ ሁለት ናቸው አለ። ማነው? ማቴዎስ። ማርቆስ ላይ ደግሞ ሶስት ያነሳል። እዚህ ጋር ደግሞ ሉቃስ ላይ ደግሞ ስንት አነሳ? ብዙ ናቸው፣ አይታወቁም ቁጥራቸው። ይሄ ይጋጫል አይባልም እኮ ነው ነገርኩህ። እነሱ እንደመጡት የሆነውን አራቱም ወንጌላት ላይ ካየን አራቱም በጠዋት ሴቶች እንደመጡ ይናገራል። ሴቶች ደግሞ ማርያም መታለች፣ ሁለተኛው ማርያም መታለች፣ ሌሎችም መጥተዋል። እና እዚህ ጋር ምንድነው ይጋጫል የሚባለው? አልገባኝም። ምን ይገባሻል? እሺ ወደ መቃብሩ ስንት ሰው ነው የመጣው? ብዙ ሰው መጥተዋል። ኢየሱስ ክርስቶስ እንደተነሳ መቃብሩ ባዶ እንደሆነ ለማየት ዮሐንስ ስንት ናቸው ወደ መቃብሩ የመጡት? መጀመሪያ መግደላዊት ማርያም እንደመጣች ይናገራል። ቀጥሎ ሌሎችም ሴቶች መጥተዋል። መጀመሪያም መጨረሻም ዮሐንስ ስንት ነው የመጣው ነው ያለው? እኔ እዚህ ጋር ደግሞ ጥያቄ አንድ ሰው ብቻ እዚህ የምን ጥያቄ ነው? አንዴ ዮሐንስ እንደ ዮሐንስ ዘገባ አሁን አራት ነው ብለን ላይ ነው አብሽር እንደሚጋጭና እንደማይጋጭ ከዛ ይመሰክራል። መስታየት ዮሐንስ እንደ ዮሐንስ ዘገባ ስንት ሰው ነው ወደ መቃብሩ የመጣው ለማየት? እሱ አንድ ሰው እንደመጣ ነው የተናገረው። ግን አንድ ጻፍ ዮሐንስ ብላችሁ አንድ ጻፍ። እሺ እንደ ማቴዎስ ዘገባ ስንት ነው የመጣ ወደ መቃብር? ስንት ሰው መጣ? ማርያም፣ ሁለቱም ማርያሞች መጥቷል። ስለዚህ ዮሐንስ አንድ ነው አለ። ማቴዎስ ደግሞ ሁለት ናቸው። ሉቃስ ላይ ደግሞ
አንዳንዶች መጥተዋል ይላል። ዝም ብሎ ነው አይነገርም። የማቴዎስ ነው ትክክለኛው። የዮሐንስ አንደኛው አንድ ነው የመጣው አለ፣ ይሄኛው ደግሞ ሁለት ነው የመጣው አለ። የትኛው ትክክለኛ? ሁለቱም አራቱም ወንጌላት ላይ የተጻፉ ልክ ነው። አንዳንዶች መጥተዋል በሚለው መውሰድ አለበት። አውቆ ለማድረግ ተቀላች በግልጽ እያየ ሁለቱም ቅድም እንደሚጋጭ አይቶ ቆይ እስኪ እዚህ ጋር ላንብብ እስኪ ወደታች እየልኳለ ይፈለሰፋል። እንዲህ ቢሆንስ እንዲህ ሊሆን ይችላል እኮ ምናምን የረሻ አንድ ቦታ ላይ አንድ ቦታ ነው የመጣው እያለ እያየው እዚህ ደግሞ ሰላም አለይኩም። አንድ ጥያቄ ጠይቅ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ነፍሱ አላህ አልሐምዱሊላህ። የኔ ጥያቄ ሰለምቴ ነኝ፣ ይቅርታ። ከቤተሰቦቼ መካከል አባቴ በክርስትና እምነት እያለ ነው ህይወቱ ያለፈውና ሰደቃ ለማድረግ እና አንዳንድ ኸይር ነገር ለመስራት በሱ ስም ለማድረግ ይበቃል አይበቃም? ሳይሰልም ነው የሞተው? ሳይሰልም ነው የሞተው። እኔ ሙስሊም ነኝ። ሳይሰልም ከሞተ አይቻልም። አላህ በቁርአን ላይ ሲናገር ማ ካነ ሊልነቢይ ወለዚነ አመኑ አን የስተግፊሩ ሊልሙሽሪኪን ብሏል። ለነቢይም ሆነ እንዲሁም ለእነዚህ ያላመኑት ያኔ በአላህ ላይ አጋርቶ ለሞተ ሰው ምህረትን ሊማጸኑ አይገባም ብሏል። አይቻልም እና እኔ ምንም ነገር ማድረግ አልችልም። አይቻልም። በህይወት ያሉትን ዳዕዋ አድርጊላቸው፣ ወደ እስላም ጥሪያቸው ቤተሰቦች። አልሐምዱሊላህ በህይወት ያሉት ሁሉም ሰልመዋል። እሱ ብቻ ነው ላ ሐውለ ወላ ቁወተ ኢላ ቢላህ። ጀዛከላህ ኸይር። السلام عليكم ورحمة الله وبركاته. وعليكم السلام. አይሰማም? وعليكم السلام ورحمة الله وبركاته. አይሰማም? السلام السلام عليكم ورحمة الله. وعليكم السلام ورحمة الله وبركاته. ውስጥ ደህና ነህ? አልሐምዱሊላህ። የሆነ ጥያቄ ነበረኝ፣ በጣም ያስጨነቀኝ ነገር ነው። እሺ ይቻላል? አዎ ይቻላል። ቤተሰቦቼ በጌታስ ይቻላል ወንድም። የሆነ ቤተሰቦቼ እንትን ክርስቲያን ነበሩ፣ ወደ እስልምና ሄደው እና የሆነ እህት ነበረች። እህቴ የቤተ ክርስቲያን ወደ ዘመዶቹ ፋዘር ማለት ነው፣ ወደ ዘመዶቹ ይዟት ሄዱ በልጅነቷ ማለት ነው። ከዛ እነሱ ሆነች አፊል ሆነች ማለት ነው። ከዛ እኛ ልጆች ነበረን። በቃ በጣም እንደዚህ አዋቂ ሄደው እኛ አንድ አይቻልም። በቃ አሻራ ስለሆነ እኮ አይቻልም። ደግሞ ህግ አይሻልም። የማንም ሰው ሁሉ ማለት معلش بس ما بقدر اتكلم هنا، ممكن اتكلم معاك في الخاص بعدين. يلا ها اوكي الساعة كم تمرق؟ بعد ان شاء الله في ساعة 11 ربع. 12 ساعات معناتنا؟ ان شاء الله. ايش بقى؟ مسجل. من زمان يتم الشرس من زمان. طيب من زمان تدمج
ሸዋሪን ወስጄ ቡናዬን ጠጥቼ መርከንከን ብዬ ጋዴም ብያ ለማ በኋላ ቀይሉላ ተኝቼ ነቃ ብዬ ደግሞ አሱርን ሰግጄ ጥያቄ ምንድን ነው? ጥያቄ አለ? ጥያቄ ነበረ። ጥያቄ ምንድን ነው? ፈጠን በል እሺ። 80 ደቂቃ ሰጥቻለሁ። ፈጠን በል። አንድ ሰው ሻወር ወስዶ ልብሱ ውጭ አስቀምጦ እንዴት ሆኖ ሻወር ማንሳት ይችላል? በአጥር ዘሎ ልብሱን ማንሳት ማለት ነው። ልብሱን እንዴት ማንሳት ይችላል? በአጥሩ ዘሎ ወይንም ደግሞ እዛው አውሮፕላን ካለ በዚያ አንዴ ራመድ ብሎ በዛች በባቡር መሄድ ይችላል። ችግር የለም። ለማሳማ ይቀር አንዴ ቁርአን ንቅራ። يا سلام يا سلام يا سلام يا سلام يا سلام. السلام عليكم. وعليكم السلام ورحمة الله وبركاته. ጥያቄ አለኝ ልጠይቅ? ደስ እንዳለሽ እህት ወላሂ። ከፈለግሽ ጠይቂኝ፣ ከፈለግሽ አለመጠየቅም ይቻላል። እሺ ጠይቅ ይታያል። ወሰንሽ? በቃ ጠይቅ። ኧረ ልጠይቅ። አዎ ወስኛለሁ ልጠይቀው። በስንት ቀን ነው አንድ ሰው በስንት ቀን እንደሆነ አልቆጠርኩትም። በኋላ አስታውሻ እነግርሻለሁ በስንት ቀን እንደገባ። እኔ አስታውሳለሁ፣ ችግር የለም። አንድ ሰው አንድ ሴት ወልዳ የ40 ቀን መውጫ ብላ ፕሮግራም ብታዘጋጅ ይህ ነገር እንዴት ይታያል? አንደኛ ጥያቄ። እሺ በኢስላም በመጀመሪያ የ40 ቀን መውጫ የሚባል ነገር የለም። ሴት ልጅ የወሊድ ደም በጨረሰችበት ጊዜ ተነስታ ሶላቷን መስገድ አለባት። 30 ቀን 40 ቀን የወሊድ ደሙ በጨረሰችበት ጊዜ 40 ቀን የሚለው ገደብ ስህተት ነው። ደሙ የጨረሰችበት ጊዜ ያ ነው ገደቡ። ያንን በወጣችበት ቀን የተለየ ከአምልኮ ጋር የተያያዘ የሆነ እንደ ሰደቃ አይነት ነገር ለማድረግ ይሄ ማስረጃ ያስፈልገዋል። እንደዛ አድርጎ የሚል ደግሞ የለም። ነገር ግን አላህ ስብሐነ ወተዓላ በሰላም ስለገላገላት አላህን ለማመስገን ብላ ዝም ብላ ያኔ የተቸገሩ ሰዎችን ብታበላ ይህ ችግር አይኖረውም ያስባል። ኢንሻአላህ አላህ ጸጋን በዋለ ቁጥር ያንን ለማመስገን በተግባር ማመስገን ስለሚቻል በአንደበታችን አልሐምዱሊላህ እንኳን አላህ ከዚህ ገላገለኝ ብላ እንደምታመሰግን ሁሉ ድሃዎችን ምስኪኖችን ሰርታ በዚያ በማብላት አላህ የምታመሰግነው ችግር አይኖረውም ኢንሻአላህ። እሺ ሁለተኛ ጥያቄ ደግሞ አባቶቻችን እናቶቻችን በእድሜ ትልልቅ ከኛ ገፋ ያሉ ሰዎች ዱዓ በሚያደርጉልን ሰዓት እጃችንን አንስተን አሚን ብንል እና ከክብር አንጻር ያኔ ጎንበስ ብንል እንደዚህ አንገታችንን ሰበር ብናደርግ ዱዓ አድርገው በሚጨርሱበት ሰዓት ደግሞ እነሱን ብንዘይር እንዴት ይታያል? ማጎንበሱ አይቻልም። ሌላ ችግር የለም። ማጎንበሱ አይቻልም። እሺ ሶስተኛው ደግሞ የኔ ባል ለአያቴ ሀጅ ነብይ ይሆናታል አይሆናትም ማለት ሰላም ማለት ምናምን እሷ መዘየር ይችላል። እሺ መርሐባ። አሁን ደግሞ ቁርአን እንቀራለን። በማንድም ስንቅራ ከበኋላ አላህ ሱረት باب الشاطري وينس باب الودود وينس باب الجابر وينس بسوداني እሺ ቅድም ስራ መርየም ስለቀራን አሁን ደግሞ ቁርአን እንቀራለን። በጎረቤት ሀገር በሱዳን ወይስ በራሱ ድምፅ አቅራላችሁ የራሱ የሸጠው የሸጠው ጆሮአችሁን አትፈልጉትም? ማሰጡት ነው መሬት ውስጥ ማን ጃቢር ነው? ጃቢር